እንግዲህ ግማሽ ሚሊየን ሰብስክራይብ ገብቷል ማለት ነው። ኮንግራሌሽን ማለት እንፈልጋለን ለዚህ ቻናል። እውነቴን ነው። ብዙ መስዋዕት የከፈለችው ሩታ እንደሆነች እንዳትረሱ። የአብርሃም ሰብስክራይብ ቪውም ሆነ ሁሉ ነገሩ ሩታ ከመጣች በኋላ ነው የተቀየረው። እንደ ዛሬው ንጥር ንጥር ውጥር ውጥር ሳይል ማለት ነው። እና በእውነት ብዙዎቻችሁ ታውቃላችሁ በሩታ እንደፈመሳችሁ የቡታጅራ ዩቱበሮች በተለይ የሩታ ውለታ እንዳለባችሁ እንዳትረሱ። ዛሬ እናንተ ለመፈመስ እዚህ ጋር ማለት ነው ውጥር ንጥር ብላችሁ ሩታን ለመጣል የሄዳችሁት በሙሉ በሩታዬ ስም የነገዳችሁ ናችሁ። በእውነት ያንን ውለታ እንኳን አስተውል ወደ ኋላ ሄዳችሁ ማለት ነው። እና ቡታጅራን ቡታጅራ ያስባለችው በሩታ ስም ነው። በነገራችን ታዋቂ እንድትሆኑ የተደረጋችሁት ማለት ነው። እና እናውቃችኋለን እኮ መጀመሪያ ምን እንደመሰላችሁ አብርሃም ወደዚህ ዩቱብ ቻናል ሲመጣ ምን እንደመሰለ የሆነ እኮ ፈረፋንጎ ነበር የሚመስለው በነገራችን ማለት ነው። ሩታ ከመጣች ነው ቻናሉ ባናር ወጣ፣ በሚሊዮን በዓለም ላይ እንዲታዩ ፍቅርን የሰው መውደድን ከፈጣሪ በታች እንድታገኝ ያደረገችክ በነገራችን ሩታ ናት። እወቁት ብዬ ነው ለማታውቁት ማለት ነው። ይሄ በፊት ለነበራችሁ ታውቃላችሁ። አሁን ላይ ለመጣችሁ ደግሞ ገብታችሁ ማየት ትችላላችሁ። ሩታ ከመጣች የአብርሃም ቻናል ላይ ወደ ታች ገብታችሁ ማለት ነው። ለማንኛውም ደስ ብሎኛል። እንግዲህ ድግምቱ ይለቀዋል ብለን የፈዘዘበት ምክንያት ድራማው አሁን ያበቃል፣ ወደ ራሱ ይመለሳል፣ ምርጫውን ይመርጣል፣ በሴቶች ላይ ቁማር የሚጫወተውን ያቆማል ብለን እናስባለን። እኔ እያሳዘነችኝ ያለችው ሩታ እንግዲህ ትዳሬን አድናለሁ ብላ እየተሯሯጠችበት ባለ ሰዓት ዴቭም ሆነ አብርሃም ላይ ሩታ ላይ እየተጫወተ ነው የሚገኘው። ቡዜማ እንዴ ለይቶላታል። እሷ ተልባ በሏት ተልባ ማለት ነው። እና ትልቁ ሴጣን ወይም ጂኒ እዛች ቡዜ ላይ ነው ያለው ማለት ነው። ሰላም ውድ ተመልካች እንዴት አላችሁልኝ? ሰላማችሁ ብዙ ትርፍ ይበል። ለቤት አዲስ የሆናችሁ ሰብስክራይብ ላይክ አድርጉ። ኢትዮጵያንም ኤርትራያንም ማለት ነው። እንግዲህ ሰሞንኛ አጀንዳችን አይታችኋል፣ ምን እየተካሄደ ምን እየተፈጠረ እንደሆነ ማለት ነው። በኋላም ያው አዲስ ነገር ይኖራል ብለን እናስባለን። አብርሃም እንግዲህ ቡታጅራ እንደሚሄድ ማታ ቪዲዮ ሰርተው ነበረ። ሄርሜላንና ሩታንም እንደማይፈልግ በአሁን ሰዓት እህትየዋ አሳምነዋለች። እሱም ምንድነው ሁለቱ እየተጣሉብክ ነው። ወደ ሄርሜላ ተሄድክ ሩታ ታኮርፋለች፣ ወደ ሩታ ተሄድክ ደግሞ ሄርሜላ ታኮርፋለች። ስለዚህ ከሁለቱ ሴቶች መራቅ አለብክ ብላ ትክክለኛ ውሳኔ የወሰነች ነው የሚመስለኝ። ግን እዚህ ጋር አንድ ያልተዋጠልኝ ነገር አለ። እሱም ምንድን ነው አብርሃም ትክክለኛ ቡታጅራ ቤተሰብ ጋር ይሄዳል ብላችሁ ታስባላችሁ? እውነት ይመስላችኋል? ይሄን ሁሉ እያደረገች ያለችው ያው በእጅ አዙር ሄርሜላና አብርሽ አንድ ጋር የሚሆኑበትን መንገድ እየተፈለገ ነው። ሩታ እንድትርቅ የአብርሃም ፍላጎት ከሩታ ላይ እንዳይኖረው እያረገች ነው ያለችው ቡዜ። በነገራችን እውነት ትክክለኛ አሁን አዝነሽለት ከሆነ እስኪ እናያለን። የቡታጅራውን አብረን የምናየው ይሆናል። እግዚአብሔርን ነው የምላችሁ። ግን ደግሞ ያው አብርሃም 500 ሰብስክራይብ ገብቷል ማለት ነው። 500 ሺህ እውነት ኮንግራሌሽን ማለት እፈልጋለሁ። ብዙዎቻችሁ የአብርሃም ቻናል መዘጋት አለበት እያላችሁ ነው ጋይሶች። ለምን ይዘጋል? ቻናል እኮ በቀልድ የሚያድግ አይደለም። ቻናል እኮ ብዙ መስዋዕት የሚያስከፍል ነው በነገራችን ዩቱብ ማለት ነው። እና እነሱም ያ ሲስተም ስለገባቸው ነው ህዝቡን እያጃጃሉ ያሉት። እንግዲህ እውነት ያልሆነውን በድራማ መልክ አምጥተው ፊልም እየሰሩ ይሄ የዋህ ህዝብ ኑሮ ጭንቅላቱ ያዞረውን ህዝብ በዚህ እያጃጃሉ ነው ያሉት። እና ምንም አይነት ነገር ቢፈጠር እንኳን ሰብስክራይባችሁን ማንሳት እንጂ ቻናል ማዘጋት እኔ እንጃ። ይሄ የአንድ የጤነኛ ሰው አስተሳሰብ ነው ብዬ አላምንበትም። በእውነት ቻናል ብዙ ጣውረድ አለው። በነገራችን የአብርሃምን አሁን ብታዘጉ እውነቴን ነው በሁለት ቀን ውስጥ 30 ወይ 50 ሰብስክራይብ በአንድ ቀን በ24 ሰዓት ውስጥ ይገባል። እርግጠኛ ነኝ።
ለምን? ብዙ ተከታይ ስላለው ብዙ ኦዲየንሶች ስላሉት። እሱም ማን ነው? እድሜ ለሀረብ ሀገር ሴት ጀግናዎች እህቶቻችን ይበሉ። ኢትዮጵያ ላይ ያላችሁ ዩቱበሮች በእውነት የእኛ ውለታ እኮ አለባችሁ። በነገራችን እኛ በአረብ ሀገራት ያለን ሴቶች እህቶቻችሁ ወንድሞቻችሁ ቻናላችሁን ታላዩላችሁ እኮ ማንም የአውሮፓ ቁጭ ብሎ የሚያይላችሁ የለም። ይሄን ታውቁታላችሁ፣ እናንተም ይገባችኋል። ግን አንድ ቀንም ለአረብ ሀገር ሴት ድምፅ ስትሆኑ አይተን አናቅም። እስኪ አንዳንድ ይልመድባችሁ እስኪ በእውነት አሁን እንደው ለምሳሌ ትናንትና ሌይላ ገብታለች ከ13 ዓመት እስር በኋላ። ይሄ ማለት እኔ እንጃ ሌይላ ፈጣሪ ነው ድጋሜ የወለዳት። እውነት አላህ ምን ያህል ቢወዳት ነው ከ13 ዓመት የሰዑዲ አረብ እስር ቤት ብዙ ስቃይ መከራ አሳልፋ አንገቷ ሊሰዋ ሲል እንግዲህ እኔ እንጃ የእናትና የአባቷ ዱዓ እረርቷት በኢትዮጵያ ሕዝብ ድጋፍ በዓለም ባሉ ኢትዮጵያን ኤርትራውያን የሞት ፍርዱ እንግዲህ ሰበብ ድልድይ ሆነው በገንዘብ ተቀየረ። ታውቃላችሁ የሰዑዲ አረብ ላይ ቀልድ የለም። አንድ ሰው እንግዲህ እንትን ታላችሁ የሞት ፍርድ ነው የሚፈረደውና ያን ሁሉ አሳልፎ ገብታ ነበረ። እስኪ ስለ ሌይላ እንኳን ኮሚኒታቸው ላይ ሄዳችሁ እዩ። በእውነት እንኳን ደስ አለሽ እንኳን ለሀገርሽ አበቃሽ ብለው እንኳን ፖስተዋል። አልፖሰቱም። ለስሙ ትላልቅ ዩቱበሮች ናቸው። በጣም ተከታዮቻችሁ እናንተን የሚወዱ እናንተን የሚያደንቁ በአረብ ሀገር ላይ መስዋዕት እየከፈለች ለቤተሰቧ ሻባ ሆና እየቀለጠች ያለች ናት። ለእናንተ ራሱ እዚህ ጋር እየተፋለሙ ወይኔ አብርሽ ተደፈረ፣ ወይኔ ሄርሜላ የኔ ቆንጆ ጀግና ሩታ ከዚህ በላይ መጎዳት የለባትም ብለን የምንጮኸው እኛ አረብ ሀገር ያለን እንጂ አውሮፓ ማንም ቁጭ ብሎ አብርሃምን ሄርሜላን ሩታን የሚያይ የለም። እውነቱን ነው የምነግራችሁ። እስተመፈጠራቸው አያውቋቸውም። ግን አንዳንድ ጊዜ ለምንድን ነው አረብ ሀገር ላይ ላሉ ለተቸገሩ ድምፅ የማትሆኑት? መቼም ቲክቶክ ትጠቀማላችሁ፣ ታያላችሁ። እነ ዳኒም ቢሆኑ በአጠቃላይ እኔ የትላልቅ ዩቱበሮችን ነው የማውቅሰው። ክርስቶስን ነው የምላችሁ። ፋሲካ ኢትዮጵያ ሆና እኮ ለሌይላ ድምፅ ሆና ዛሬ ላይ ለሀገሯ መሬት ለቤተሰቦቿ እንድትበቃ የወጣ የድምፅ የሆነችው ለህዝብ ያጋራችው እሷ ናት። እናንተ ግን ሁሌም ስለ ዝሙት ስለ ሴሰኝነት የምትሰሩት ማለት ነው። እና አልጋ ላይ አንድን ሴት ይዞ በመሄድ ደረስኩባት፣ ቼታረገች በቃ ይሄ ብቻ ነው ስራችሁ ማለት ነው። በእውነት እስኪ እንደዚህም አንዳንዴ እንተሳዘብ። እንዴ ጭንቅላት አላችሁ አይደል? በእውነት እኛ ላይክ ታላረግንላችሁ፣ እኛ ቪዲዮቹን ታላየንላችሁ ክርስቶስን አይቆጥርላችሁም ዶላር ማለት ነው። ልል የፈለግኩት መቼም ገብቷችኋል በዚሁ አጋጣሚ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ያው ቲክቶክ ላይ ስላየው ነው የአብርሃም ቻናል መዘጋት አለበት። አይ እንደዛ አትበሉ። ምንም ቢሆን መልካም ነገር እናስብ። እሱ ክፉ ነገር አድርጓልና አብርሃም ክፉ አይደለም። በነገራችን ክርስቶስን ነው የምላችሁ። አሁን እነ ቶፋን ተመልክታችሁ ተሆነ በአብርሃም ፎቶ እየሰራ በሩታ ፎቶ እየሰራ ግን ሩታን ያለ ስሟ ስም እየሰጣ ነው። ቶፋ የሚባለው ይሄ ቅዠታም የወንድ ሽንታም ማለት ነው። በእውነት የወንድ ሙድ እንኳን የሌለው እኔ የእሱ ሃይማኖት ይህ ፈቅድ እንደሆነ እንደዚህ አይነት ነገር አላውቅም። ሁሌም ስለ ሴጣናዊ ስራ እንጂ አንድ ቀን ስለ መልካም ስራ ይሄን ሰሞንማ ተያይዞታል። በእውነት ሩታ መልካም ሴት ስለሆነች ነው እንጂ ያንተ ቻናል በአንድ ነበር ሪፖርት ተደርጎ የሚጠፋው። ሪፖርት ተደርጎ በእውነት አንዳንዴ የሩታና የአብርሃም የዋህነት ምን ያህል እንደሆነ ነው የሚያሳዝነው። ለራሳቸው አያውቁም። ሰው እየተጠቀመባቸው እነሱን ነው እየጎዷቸው ያሉት። አንዳንዴ እኮ ክፋት መልመድ ራሱ ቆንጆ ነው። አብርሃም በእኔ መፈመስ የፈለገ ይፈምሱ፣ ክፉ ነገር አድርጉ እንጂ እኔ እንደ ሰው ሪፖርት ማድረግ አቅቶኝ አይደለም ብሏል። እውነቱን እኮ ነው።
ማንም የራሱን ቪዲዮ ስላችሁ ስትሰሩበት እውነቴን ነው የምላችሁ ከፎቶ ጀምሮ ሪፖርት የሚያደርጉ አሉ። ትናንትም ይሄን ነገር ተናግሬ ያለሁኝ እና አንዳንዶቻችሁ ልትቆጠቡ ይገባል። የምትሰሩትን ነገር ማወቅ አለባችሁ እንዴ። ለምንድን ነው በእነሱ እየሸቀላችሁ በእነሱ ዶላር እየተከፈላችሁ ቢበዛም ቢያንስም የእነሱን ስም ደግሞ እያጠለሻችሁ፣ በተለይ ደግሞ የልጁን እናት ያላደረገችው ነገ እኮ እዚህ ሶሻል ሚዲያ ላይ የሚቀመጥ ነገር የሚጠፋ አይደለም። ልጁ ሲያድግ ያየዋል። በእናቱ ሌላ አስተሳሰብ እንዲኖረው ለምንድን ነው ለራስህ ጥቅም ስትል ይሄን የምታደርገው? ቶፋ የምትባለው ቅዠታም፣ ይሄ ጠንቋያም፣ የሴጣን እንትን ማለት ነው። እና ስራ ሁሉ ስለ ሴጣን ነው። ቀን በቀን የአብርሃም ፎቶ የተደገመበት ሩት ያስደገመችበት ጠፋ እያለ ደግሞ ዛሬ አዲስ ቪዲዮ ተለቆ አይቻለሁ። በጣም ነው የገረመኝ። እንደው ፈጣሪ እውነት አላ ልቦና ይስጠክ። እግዚአብሔርን በዚህ የሰራከው እኔ አይበርክትልክ ነው የምልክ። በረካ አያርግልክ ክርስቶስን። እና ጋይሶችዬ ለአብርሃም 500 ሰብስክራይብ ለመግባት ብዙ እንባ፣ ብዙ ደስታ፣ ብዙ ሀዘን፣ ብዙ መከራ፣ ብዙ ፈተና ሩታ ይሄን ቻናል ለማሳደግ ብዙ መስዋዕት ከፍላበታለች። እንዳትረሱ ማለት ነው። ዛሬ ላይ ምናልባት የድሮዋ ሩታ አይደለችም። ያቺ በጓ ቆማ ሁሌም የምታለቅሰው፣ ሁሌም ስትረገጥ ዝም ብላ የምታልፈው፣ ሁሌም ስትሰደብ ዝም ብላ የምታልፈው፣ በቁሟ ባሏን የተቀማችው የድሮዋ በጓ ሩታ አይደለችም። አሁን የድሮዋ ሩታ ሳትሆን ያቺ ሞታ አዲስ ሩታ ነች የተወለደችው። ሁሌም ሞኝነት የለም። በፍየል ዘበን በግ መሆን ደጋግሞ ያሳዝናል። እንዳሁኑ ትንሽ በሰል ያለች ቢሆን ኖሮ ሩታ ሄርሜላ የምትባል የቀይ ሰይጣን በትዳራቸው መሀል አትገባም ነበር። ሩታን 1 ዓመት ሙሉ ያሰቃየቻት ሴት ዛሬ ላይ በጣም በኮንፊደንስ በአብርሃም እህትና ወንድም ተገፋፊነት መታ የልብ ተሰጥቷት ሩታን ቆማ ስትሳደብ ምንም መብት እንደሌላ ስትናገር በእውነት እንደው ያኔ ያሳለፋችሁት አብርሃም ገመድ ይዞ ጫካ ለጫካ ሲሮጥ የነበረ ጊዜ በሩታ ሰበብ እንደዳነ ብዙ እኮ ውለታ የዋለችላችሁ ልጅ ናት። የዛሬውን ትንሽዬዋን ጥፋት አይደለም መመልከት ያለባችሁ። በእውነት 100 መልካም ነገር ብትሰሩ ግን ትንሽዬዋን ጥፋት ነው የኛ ሕዝብ አይቶ የሚቃወማችሁና እናንተ እንደገፋችኋት ሩታን ፈጣሪ አልገፋት። ከእናንተ በላይ አብባ ከእናንተ በላይ አምሮባት ትወድቃለች ብላችሁ ስትጠብቋት ልትንገዳገድ ትችላለች፣ ግን አትጥሏት። መጣል አትችሉም በፍጹም ማለት ነው። ለምን? ጠንካራ ሴት ስለሆነች፣ አላማዋን ስለምታቅ፣ አቋሟን ስለምታቅ። የምትወድቅ አይደለችም፣ የምትንገዳገድ ግን ነች። አልዋሻችሁም። ግን ተንገዳግዳ ልትወድቅላችሁ አትችልም። በእውነት ነው የምላችሁ። እንደዛም ተንገዳግዳ ቢሆን ከአላማዋ ንቅንቅ ማትል ቃልም በተግባር የምታሳይ ጀግና ሴት ናት። እወቁ ካላወቃችሁ በዚሁ አጋጣሚ ማለት ነው። በእውነት እንግዲህ ቀጣዩን አብረን እናያለን። እውነት ትክክለኛ አብርሃም ቡታጅራ ሊገባ ነው ወይንስ እዛው መዝናኛ ቦታ የተባለው ጋር ከውሽማው ጋር ሊተው ነው? እንግዲህ 5 ቀን ሙሉ ከኔ ጋር ተቀመጠ ብላ ያወራችው ውሽሚትም አብርሃም እንደዛው ነው ያለው። ጭራሽ ብሶበት ፈዞ ነው የመጣው። ምናልባት ሄርሜላ 100 ሰብስክራይብ እስከምትገባ አብርሃም 500 ሺህ ገብቷል። ሩታም እንግዲህ አይተናል 300 ኬ ገብታ ተከብሮላታል ማለት ነው። እና ሁሉም የራሱ ቻናል ከፍ እስከሚል እዚህ ሙድ ውስጥ የደነዘዘ የፈዘዘ መስተፋቅር ማን ይሄ መተት የተደረገበት ድግምት የተደረገበት እያስመሰለ ራሱ ላይ አክት እያደረገ ለመፈመስ የሄደበት እንትን ነው እንጂ አብርሃም አሁንም ታሟል ብዬ አይደለም። በነገራችን ነገሩ ቢታመምስ ሳካትሪስት ካልሆነ በስተቀር
ጸበል መሄድ አይችልም። ያው ሃይማኖታቸውን ታውቃላችሁ። ስለ ሃይማኖት ጣልቃ እየገባሁኝ አይደለም፣ ይቅርታ አድርጉልኝ። ግን ነገረ ስራቸው ያናድዳል ማለት ነው። ታዲያ እነሱ ጴንጤ ቢሆኑ ሄርሜላ ኦርቶዶክስ ናት፣ ለምን አልወሰደችውም? ሁሉም ጻድቅ ነው። ሩታ ግን ኃጢአተኛ ናት ማለት ነው። በእናንተ አስተሳሰብ ነው ያልኩት። በእናንተ አስተሳሰብ ሄርሜላ ጻድቅ፣ ሩታ ግን ኃጢአተኛ። እናንተ ናቸው የፈረዳችሁት ይሄንን። ማንም እዚህ ምድር ላይ ከኔም ጨምሮ ጻድቅ የለም። ጻድቅ አንድ ፈጣሪ ነው። የማይሳሳት አንድ ፈጣሪ ነው። ክፉ የማይሰራ አንድ ፈጣሪ ነው። ልንገራችሁ፣ ሁሌም በመልካም መንገድ የሚሄደው አንድ ፈጣሪ ብቻ ነው። እኛ ሰዎች እንሳሳታለን። እኛ ሰዎች እውነቴን ነው ክፋት እናደርጋለን በሰው ላይ። እኛ ሰዎች መልካምም ክፉም የምንሰራው እኛ ሰዎች ነን። ፈጣሪ ግን ይቅር ባይ ነው። የሰራንን ሁሉ ኃጢአት ይቅር እያለን ነውና በእውነት ይቅርታ ተባብላችሁ አብርሃም ወደ ራሱ ይመለስ። በቃ 500K ገባ፣ ፈዞ ነበረ። አሁን ይነቃል ብዬ አስባለሁኝ። እኔ አንዳንዴ ሳስበው አብርሃም ነው እንጂ መተት ያደረገው ሴቶቹ ላይ እኔ እነሱ ምንም ያደረጉ አይመስለኝም። በሚያረገው ሀረካት ነው የምላችሁ። ሀረካቱ እንግዲህ ሩታ አለመታመን ማለት ምን ያህል ከቤተሰቦቻችሁ አንድ ሰው እምነት ሲያጣ ምን ያህል ከባድ እንደሆነ ታውቁታላችሁ። ከኋላ የመጣ አይን አወጣ የሚባለው ለዚህ ነው። ከኋላ መታ ግን ይኸው እምነት አገኘች። በማ በኩል? በቡዜ በኩል ማለት ነው። ከጀርባዋ ግን ምን እያረገች እንደሆነ ቡዜ ራሱ አታውቅም። ስለ ሄርሜላ ጀርባ ምንም የምታውቀው ጉዳይ የለም። ምንም ማለት ነው። እኔ አሁንም ቢሆን የሄርሜላ ጀርባ ቢጠና እላለሁኝ። ሄርሜላ አይታችሁ እንደሆነ ተቅለስልሳ ነው። እልህኛዋ ደግሞ ሩታ ናት። ያቺ በእልህ ሳይሆን እባብ መቼም እርግብ እንደሆነ ታውቃላችሁ እንዴት እንትን እንደሚልና ያቺ ተቅለስልሳ ነው። ይቺ ደግሞ በኃይል ነው ነገሮችን መጠቀም የምትፈልገው። አሁንም ቢሆን ሩታዬ የኛ ቆንጆ የኛ ጀግና የአብርሃም ቻናል 500,000 ለመድረስ ያንቺ እጅ እንዳለበት ያንቺ እንባ እንዳለበት ማንኛችንም ሰዎች መርሳት እንደሌለብን ልታውቁ ይገባል። እኔ በድጋሚ አብርሃምን እንኳን ደስ አለክ ማለት ነው የምፈልገው። ግን ከደነዘዝክበት ንቃ። ትዳርክን ተሆነ ትዳርክን ምረጥ። ሄርሜላ ውሽምቴንም ተሆነ በዝሙተኝነት ዝሙትክን እየቀጠልክ አብረክ ኑር። ሩታን ግን ልትጎዳትም ልጄንም ብለክ ልትጓጓ ከእንግዲህ ይገባል ብዬ አላስብም ማለት ነው። እና በእውነት ሩታ ብዙ መረጃዎች አላት። ልጇ ሲያድግ በስነ ስርዓት በኮንፊደንስ 100% ተጠያቂ የማትሆንበትን ቪዲዮ አላት። አንደኛ በቤተሰቦችክ ግፊት ወደ ውሽማክ እንደሄድክ አንተም ልዑል ከመወለዱ በፊት ዳሌ አይተክ ተከትለክ በገንዘብ ተገዝተክ ለዚያውም በግማሽ ሚሊዮን ብር የእጅ ሰዓት ብላ የዱባይ የእጅ ሰዓት የወርቅ ቅብ ነው ብላ አታላክ ወሰደችክ ሴት ቪዲዮ አለ። እሱም ማስረጃ ማቅረብ ትችላለች ማለት ነው። እና ውዶችዬ እንግዲህ የዛሬ ቪዲዮአችን ይሄን ይመስላል። እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። የአብርሃም 500K ገብቷል። ያው ከደነዘዘበት አሁን ይነቃል። ድራማው ይበቃል ነው እኔ የምለው። እናንተ ምን ትላላችሁ ማለት ነው? ለአብርሃም 500 ሰብስክራይብ እንዲገባ የአብርሃም ቻናል እውነቴን ነው እይታ እንዲኖረው እንዲፋምስ የሩታ እጅ አለበት። በዚህም በሉኝ በዚህም በሉ ማለት ነው። ከቡታጅራ በዩቱበሮች እንዲጠራ ያረገችው ሩታ ናት። መጀመሪያ ልንገራችሁ ብዬ ነው። በጣም ታዋቂ አልነበሩ። ባናራቸው ወጥቶ አይታይም ነበረ። ጭራሽ ያኔ ምንም አይነት ክፍያ እንኳን አልነበራቸውም እና አብርሃም ሩታ ከመጣች ጀምሮ ነው ባናራቸው ኦቨር የወጣው በሰው ዘንድ ከፈጣሪ በታች ፍቅርን፣ የሰው መውደድን ኦዲየንስ በየግሩፕ ሆኖ ከአረብ ሀገር ከበጎቹ አሉ በጎች ለቤተሰቦቻቸው ጥለው ለእነሱ ሰፖርት የሚያረጉ በማን ነው? ሩታዬን ስለሚወዱ። ይሄ
የዚህ ቻናል እድገት የሩታዬ እጅ የሩታዬ እንባ ብዙ መስዋዕት ተከፍሎበታል። ወደዳችሁም ጠላችሁም ማለት ነው። የምታውቁ ታውቃላችሁ ማለት ነው የምፈልገው። ለማታውቁ እንግዲህ ምንም ማድረግ አይቻልም። በሌላ ቪዲዮ እንገናኛለን። ዛሬ አብርሃም ወደ ቡታጅራ፣ ሄርሜላ ወደ ዝዋይ። ሩታዬ እንግዲህ ተከትለሽ ወደ ጋሽዬ ቤት መሄድ አለብሽ። አዎ ጋሽዬ ሩታዬን እንደሚመርጡ ደግሞ እኔ ምንም አልጠራጠርም። በጣም ነው የሚወዷት፣ ልጄ ናት ብለዋል። ከልጄ በላይ ነው የምወዳት ሩታዬ ነው የሚሉት ማለት ነው። እና ፈጣሪ አንድ ያደርጋችሁ ማለት እፈልጋለሁኝ። አብርሃም በቃክ፣ ድራማ ከናቆም አይ ዴ